ይህንን ጉዳይ ማንንም መስማት አይፈልግም አቃለው ነገር ግን ምንም ማድረግ አይቻልም መስማት ባንፈልግም እንግዲህ መቀበል ግን ግዴታችን ሊሆን ነው እጅግ በጣም የሚያሳዝን ነው ብዙዎቻችን መስማት የማንፈልገው ዜና ነው ይህ ዜና ወደ አሜሪካ የሰማነው ፕሬዚደንሻል ኢሌክሽን ኦር ደግሞ ፕሬዚዳንት ምርጫን በተመለከተ እየሰማን ያለነው ጉዳይ በጣም የሚያሳዝን ነው ከዚህ ቀደም በተደጋጋሚ እንደነገርኳችሁ በአሜሪካን ሀገር አንድ ሰው ለሁለት ጊዜ ብቻ ነው ተመርጦ ፕሬዚዳንት መሆን የሚችለው እንግዲህ ይሄን ነገር በተደጋጋሚ እኔም ነግሬያችኋለሁ እናንተም ታውቃላችሁ ነገር ግን አሁን እየሰማን ያለነው ጉዳይ እጅግ በጣም የሚያሳዝን ነው ትላንትና በሰራውላችሁ ቪዲዮ ምናልባት እንደመግለጽም እንደሞከርኩት ዶናልድ ትራምፕ there are possibilities እያሉ ሲናገሩ ሰምታችኋል እድሎች እንዳሉ መንገዶች እንዳሉ ሲናገሩ ሰምታችኋል ነገር ግን clearly እንደዚህ ነው ለማለት አልደፈሩም ነበር አሁን እየወጡ ያሉ ቪዲዮዎች ግን በጣም በሚያሳዝን ሁኔታ አንድ ሰው ፕሬዚዳንት መሆን የሚችልበት I'm not saying ለፕሬዚዳንትነት መመረጥ ይያልኩ አይደለም or ደግሞ መወዳደር ይያልኩ አይደለም ነገር ግን ፕሬዚዳንት ሆኖ ማገልገል የሚችልበት ፖሲቢሊቲ እንዳለ በግልጽ በቪዲዮ እየተነገረ ይገኛል እስኪ ቪዲዮን ተመልክተን እንመለስ Is there a way you can do it? Yeah. Okay, so we'll talk about that. All right. And number two, this idea that he's never looked in it. Look, my initial thinking is if that question is put in front of me, given that the Constitution is there, it says 22nd Amendment says you can't, that you got 2 terms, that you would say, no, the Constitution doesn't allow it and we'll move on. But that was his answer. So what say you, sir? So tell us how it can be done. It can be done because the text of the Constitution, text of the 22nd Amendment, would allow him not to be elected president. It says no person shall be elected more than twice to the office of president, and no person shall be elected more than once if he or she served more than 2 years of someone else's term. But it doesn't say you can't serve a 3rd term. So what could happen is he could be elected vice president. And what could happen is that whoever was at the top of the ticket could then disclaim the office, in which case Trump would not have been elected. He would have been elected vice president, but acceded to the office. Or that person who was elected president could resign on 12/01 on January 20th. And there is literally nothing in the Constitution to prevent that. And this has been written about by law professors in the past before the Trump era. And the fact of the matter is, I read one of those articles today, and the text is pretty clear, and actually the legislative history is even worse, because the legislative history of the 22nd Amendment shows that the original drafts actually prohibited holding and serving a 3rd term, and they for some reasons have nothing to do with this current situation, which I don't think they were thinking about. They changed it to elected. And so a literal meaning of the Constitution, which I believe in, and I've discussed it with one of the more, Larry Tribe agrees with this. እንደሰማችሁት ነው እንግዲህ ዶናልድ ትራምፕ ሶስተኛ የማገልገል እድል ይኖራቸዋል ማለት ነው ከሰውየው ንግግር እንደተረዳነው ከሆነ እንግዲህ የአሜሪካን ኮንስቲቱሽን ነው የዩናይትድ ስቴትስ ኮንስቲቱሽን የሚለው ተመርጦ ማገልገል አይችልም ነው የሚለው አንድ ሰው ለሶስተኛ ጊዜ መመረጥ ነው የማይችለው እንጂ ምናልባት በሌላ መንገድ ሰርቭ የማድረግ እድል እንደሚኖረው or ደግሞ ሰርቭ ማድረግ or ማገልገል እንደሚችል ግን አይከለክልም ኮንስቲቱሽኑ እንግዲህ ሰውየው እንደተናገረው ኦሪጂናሊ የነበረው ኮንስቲቱሽን እንግዲህ እዚህ ጋር እንደሰማችሁት መያዝም ሰርቭ ማድረግ ማገልገልም ነው የማይችለው ቶታሊ ሙሉ በሙሉ እነዚህ ነገሮች ይከለክል ነበር በሆነ አጋጣሚ ግን ይህ ኮንስቲቱሽን ተቀይሮ በሌላ መንገድ እንደሰማችሁት ይህ ሰው ተመርጦ ሳይሆን በሌላ መንገድ ፕሬዚዳንት ሆኖ ማገልገል የሚችልበት እድል ይኖራል ማለት ነው ሶ ከዚህ የምንረዳው እንግዲህ ዶናልድ ትራምፕ ለሶስተኛ ጊዜ ፕሬዚዳንት ሆኖ ማገልገል የሚችሉበት ፖሲቢሊቲ እውነትም እንዳለ ማሳያ ነው ማለት ነው ኮንስቲቱሽኑ አይከለክልም እዛ ጋር በፕሬዚዳንትነት ማገልገል ይችላሉ ተመርጠው ነው ማገልገል የማይችሉት እንጂ ቫይስ ፕሬዚዳንት ሆኖ ይወዳደራሉ እዛ ጋር ፕሬዚዳንት ሆኖ የተመረጠው ሰው እድሉን የሚሰጣቸው ከሆነ ሪዛይን የሚያደርግ ከሆነ ኢሚዲየትሊ ተክተው መስራት የሚችሉት ቫይስ ፕሬዚዳንቱ ስለሆኑ ፕሬዚዳንት ሆነው ማገልገል የሚችሉበትን ይሄን ምቹ አጋጣሚ መጠቀም ይችሉ ይሆናል ማለት ነው ሶ እኔ በበኩሌ ዶናልድ ትራምፕ አያረጉትም የሚል ግምት የለኝም ምክንያቱም ዶናልድ ትራምፕ ምንም ነገር ከማድረግ ወደ ኋላ አይሉም ይሄን በተደጋጋሚ ገልጫዋለሁ ያላቸውን ጊዜ ራሱ በቂ አይደለም ሲሉ እንደገለጹ ከዚህ ቀደም የምናስታውሰው ነው አሁን ያለንበት ጊዜ ምንም እንኳን ስለ ምርጫው ስለሚቀጥለው ምርጫ መወራት የሌለበት ሰዓት ቢሆንም ነገር ግን ዶናልድ ትራምፕ እና ጋዜጠኞቹ ጉዳዩን በተመለከተ እንግዲህ አየር ላይ እንዲንቀሳቀስ እንዲዞር ያደረጉት ነው ይህ ደግሞ ምናልባት የራሱ የሆነ ምክንያት ይኖረዋል ዶናልድ ትራምፕ ሳያስቡ ቀርተው አይመስለኝም በግሌ ምክንያቱም መቀጠል ይፈልጋሉ መምራት ይፈልጋሉ ብዙ መቀየር የሚፈልጉት ነገር እንዳለም ሲናገሩ ሰምተናል
ራሳቸውንም ደግሞ እንግዲህ ከዚህ ቀደም ከነበሩት ፕሬዝዳንቶች የተሻሉና ምርጥ አድርገው እየተናገሩ ይገኛሉ። ምን እንደሚሆን እንግዲህ አብረን የምናይ ይሆናል። ግሪን ካርድ ያላችሁ በአሜሪካን ሀገር የምትገኙ ትራቨል አድርጋችሁ ወደ አሜሪካን ሀገር ለመመለስ ያቀዳችሁ ያሰባችሁ እንዲሁም ደግሞ ከአሜሪካን ሀገር ወደ ሌላ ቦታ ለመሄድ ያሰባችሁ ሰዎች እነኚህ 4 ሬድ ፍላግ የተባሉ ጉዳዮችን ልትሰሟቸው ይገባል። ምናልባት ለዲቴይን ለመደረግ or ለእስር or ደግሞ ለዲፖርቴሽን ሊዳርጉ የሚችሉ 4 ሬድ ፍላግ የሚባሉ ነገሮች ሜንሽን ተደርገዋል። እነዚህን 4 ጉዳዮች የምነግራችሁ ይሆናል። አብራችሁን ቆዩ። የመጀመሪያውና ወሳኙ ከአሜሪካን ሀገር ከዩናይትድ ስቴትስ ወጣችሁ በጣም ለረጅም ጊዜ መቆየት ሰስፒሺየስ ሊሆን ስለሚችል በጭራሽ አታደርጉት። እንደምታውቁት ግሪን ካርድ ያላችሁ ሰዎች ከአሜሪካን ሀገር ወጣችሁ መቆየት የምትችሉበት ሊሚቴሽን አለ፣ ሊሚትድ ፔሪድ ኦፍ ታይም አለ። ከዛ ከተሰጣችሁ ገደብ ውጪ ቆይታችሁ ወደ አሜሪካን ሀገር የምትመለሱ ከሆነ በኤርፖርት በአይስ ተይዛችሁ ለተጨማሪ ኢንቨስቲጌሽን የምትያዙ ሊሆን ስለሚችል በተቻለ መጠን በተሰጣችሁ የጊዜ ገደብ ውስጥ ወደ ሀገር ውስጥ ለመመለስ ብትሞክሩ እየተሻለ ነው። ሁለተኛው ደግሞ የክሪሚናል ሂስትሪ or ደግሞ ምንም አይነት የወንጀል ታሪክ ካለ ሪከርድድ የሆነ ብላክ ሊስት ላይ ያለ ሪከርድ ተደርጎ የተቀመጠ የወንጀል ሪከርድ ካለባችሁ ከሀገር ባትወጡ ይመከራል። ዶናልድ ትራምፕ እንደምታውቁት በከፍተኛ ደረጃ ክሪሚናልስ ነው ያሳደደ የሚገኘውና ዲፖርት ያደረገ የሚገኘው። ሶ ግሪን ካርድ ይዛችሁ በስፔሻሊ ከሀገር ያልወጣችሁ ከሆናችሁ በዚህ ሰዓት ምንም አይነት ትራቨል ባታደርጉ ይመከራል። you don't know what's going to happen ኢንቨስቲጌት ለማድረግ ሊይዟችሁ ይችላሉ። ምናልባት ደግሞ ዲፖርት ሊያደርጓችሁ የሚችሉበት እድል ስለሚኖር ትራቨል ማድረጉ አስፈላጊ አይሆንም ማለት ነው በዚህ ሰዓት። በሶስተኛ ደረጃ የተቀመጠው ፍሪኩዌንት ትራቨል ያ ማለት ሰስፒሺየስ የሆነ ትራቨል ፓተርን ሲኖራችሁ ላይክ በተደጋጋሚ ከአሜሪካን ሀገር በጣም ቶሎ ከሀገር እየወጣችሁ የምትመለሱ ከሆነ ይሄን የምታደርጉ ከሆነ በአይስ ምናልባት ጥርጣሬ ውስጥ ልትገቡ ትችላላችሁ። ይህ ጉዳይ መጣራት ሊኖርበት ይችላል or ኢንቨስቲጌት መደረግ አለበት በሚል ለተወሰነ ጊዜ ሊያስሯችሁና ልትንገላቱ ትችላላችሁ። ሶ ምንም አይነት ጉዳይ በጣም የሚያስወጣ ጉዳይ ከሌላችሁ ፍሪኩዌንትሊ or ደግሞ በተደጋጋሚ ከሀገር ባትወጡ ይመከራል ማለት ነው። አራተኛውና የመጨረሻው ደግሞ it's failure to meet the residency requirements ያ ማለት ምንድነው እንግዲህ አንድ ሰው በአሜሪካን ሀገር ሲኖር እዛ አሜሪካን ሀገር or ደግሞ ዩናይትድ ስቴትስ ውስጥ ከቆየበት ይልቅ በሌላ ሀገር ወጥቶ ከአሜሪካን ሀገር ወጥቶ የቆየበት ጊዜ በጣም ኤክስቴንድድ ፔሪድ ኦፍ ታይም ከሆነ አሜሪካን ከቆየበት ጊዜ በጣም ከረዘመ ያም ደግሞ ሊያስጠረጥር ይችላል ማለት ነው። ስለዚህ በተቻላችሁ መጠን የሆነ ሪኳየርመንት አለ አሜሪካን ሀገር መቆየት የሚገባችሁ you should stay there for a long period of time እዛ ሀገር ስትኖሩ ሰርታችሁ ታክስ እየከፈላችሁ አሜሪካን ሰርቭ ያደርጋችሁ እንድትኖሩ ነው የሚፈልገው። ሶ አሜሪካን ሀገር በጣም እየወጣችሁ ረጅም ጊዜ የምትቆዩ ከሆነና የሚጠበቅባችሁን ያክል አሜሪካን ሀገር መኖር ካልቻላችሁ ሪኳየርመንቱን ማሟላት ካልቻላችሁ እናንተም ምናልባት በአይስ ተይዛችሁ ለኢንቨስቲጌሽን ፐርፐዝ ዲቴይንድ ልትሆኑ ትችላላችሁ። ሶ በተቻለ መጠን አሜሪካን ሀገር የአስፈላጊውን ያክል ጊዜ በመቆየት በጣም ላጭር ጊዜ ወደ ውጭ እየወጣችሁ እንደዚህ አይነት ጉዳዮችን ከሂስትሪያችሁ እንዲወጡ ማድረግ መቻል አለባችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ምናልባት መረጃው ጠቃሚ ነው ብላችሁ ካሰባችሁ ላይክ ያደርጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የቻናሉ ቤተሰብ ይሁኑ። ላለው ይህ ሳሚ ቲዩብ ነው። ጤና ይስጥልን።